ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን የሰላም ሚኒስቴር ከፌዴራልና ክልል ምክር ቤቶች ጋር መከረ። በትግራይ ክልል የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብና ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር መጨመሩ ተነገረ። የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን ገለጸ። ብሔራዊ ባንክ ካወጣው በተባለው መመሪያ ባንኮች ከጡረታ መዋጮ የአገልግሎት ክፍያ መቀነስ አይገባቸውም ተባለ። የኢትዮጵያ ከፍተኛ የስራ ኃላፊዎች የንግድ ትስስርን ለማጠናከር የሶማሌላንድ በርበራ ወደብን ጎበኙ። የሰላም ሚኒስቴር ከፌዴራልና ክልል ምክር ቤቶች ጋር መክሯል። በመድረኩ ተቋማት በእቅዳቸው ውስጥ የሰላም ግንባታ ሊያካትቱ ይገባልም ተብሏል። የሰላም ሚኒስቴር ከህዝብ ተወካዮች ምክር ቤት ጋር በመተባበር የፌዴራልና የክልል ምክር ቤቶች በህግ ማውጣት በክትትልና ቁጥጥር ስራዎች ውስጥ የሰላም ግንባታን ማካተት በሚችሉባቸው ጉዳዮች ላይ ያተኮረ የምክክር መድረክ ማካሄዱን አስታውቋል። የሰላም ሚኒስቴሩ አቶ መሐመድ ኢድሪስ በበኩላቸው ዘላቂ ሰላምን ለማረጋገጥ ተቋማት በስትራቴጂካዊ እቅዶቻቸው ውስጥ የሰላም ግንባታ ተግባራትን ማካተት ይኖርባቸዋል ብለዋል። ሰላም ከአንድ ተቋም ብቻ የሚጠበቅ ሳይሆን በግለሰቦች በተቋማትና በድርጅቶች ውስጥ በጋራ አጀንዳ መሆን እንዳለበት ሚኒስቴሩ አጽንኦት ሰጥተዋል። ሚኒስቴሩ ሰላም የሚጀምረው እያንዳንዱ ተቋም የጣለበትን ኃላፊነት በአግባቡ ከመወጣት ጀምሮ የአገልግሎት አሰጣጥ፣ የመሰረተ ልማት ግንባታና የማህበረሰብ ግንኙነትን እንዲሁም የሰላም ግንባታን ታሳቢ ያደረገ ዲዛይን ሊኖረው እንደሚገባም ጠቁመዋል። አክለውም የተቋማት የስራ አፈጻጸም ሪፖርት የሰላም ስራዎችን ሚዛን ውስጥ ያስገባ መሆን እንዳለበት መግለጻቸውም ተዘግበዋል። በዚህ የምክክር መድረክ ላይ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በዶ እና በጠቅላይ ሚኒስትር ጽህፈት ቤት የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል አቶ ቢቂላ ሁርሳን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። በትግራይ ክልል የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብና ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ከዚህ ጊዜ ወደ ጊዜ እየጨመረ መምጣቱን የተፈናቃዮችን ጉዳይ የሚከታተሉ አንድ የክልሉ ኃላፊ ተናግረዋል። ህወሓት፣ ስምረትና ኢሃፓ የፖለቲካ ፓርቲዎች በየፊናቸው ባወጧቸው መግለጫ ለሚገኙ ተፈናቃዮች አስቸኳይ ድጋፍ እንዲደረግላቸው ጠይቀዋል። የኤርትራ ስደተኞችን ለማስተናገድ በ2005 ዓ.ም የተቋቋመው የስደተኞች መጠለያ ጣቢያ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ የሚገኝ ነው። የስደተኞች መጠለያ ጣቢያ በትግራይ ክልል ጦርነት ወቅት በደረሰበት ጉዳት በውስጡ ተጠልለው የሚገኙ ኤርትራውያን ስደተኞች ስፍራውን ጥለው ወደ ሌሎች ቦታዎች ሸሽተዋል። ለ2 ዓመታት በዘለቀው ደም አፋሳሹ የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገው የግጭት ማቆም ስምምነት በጥቅምት 2015 ዓ.ም መቆሙን ተከትሎ የስደተኞች መጠለያ ጣቢያ ከምዕራብ ትግራይ ዞን የተፈናቀሉ ነዋሪዎችን ሲያስተናግድ ቆይቷል። የስደተኞች መጠለያ ጣቢያ ከ14000 በላይ ተፈናቃዮች ጠልለው እንደሚገኙ የትግራይ ክልል ጊዜያዊ አስተዳደር የምዕራብ ትግራይ ዞንን ሲያስተዳድሩ የተሾሙት አቶ ግዳይ አዘናው ናቸው። የምዕራብ ትግራይ ተፈናቃዮች ጉዳይ በቅርበት የሚከታተለው አቶ ግዳይ ከ2015 ዓ.ም ወዲህ መጠለያ ጣቢያ ረሃብና ረሃብ ባስከተለው በሽታ ከ330 በላይ ሰዎች መሞታቸውን ተናግረዋል። የአዲስ አበባ ገቢዎች ቢሮ 179 አመራሮችና ባለሙያዎች ላይ እርምጃ መውሰዱን ገለጸ። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ ባለፉት 4 ወራት ለግብር ከፋዮች ተገቢውን አገልግሎት ባልሰጡና ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃዎች መወሰዳቸውን ገልጿል። በቢሮው የሞደርናይዜሽን ዘርፍ ምክትል ኃላፊ አቶ መሐመድ አብዱራህማን እንደገለጹት ኃላፊነታቸውን በአግባቡ ሳይወጡ በተገኙ 20 አመራሮችና 159 ፈጻሚዎች ላይ አስተዳደራዊ የዲሲፕሊን እርምጃዎች ተወስደዋል። ኃላፊው ይህንን የገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፍና ወረዳ ጽህፈት ቤት የነበረው የአገልግሎት አሰጣጥ አፈጻጸምን ለመገምገም በተዘጋጀው የውይይት መድረክ ላይ ነው። አቶ መሐመድ አብዱራህማን የክትትልና ድጋፍ ስራውን ተጠናክሮ እንደሚቀጥል ጠቁመው በተለይም በታክስ ሃርሞናይዜሽን፣ በቲን ቁጥጥር አሰጣጥ፣ በኢ-ፋይሊንግ እና በኢ-ፔመንት፣ በመዝጊያ ክሊራንስ እንዲሁም በቅሬታ ሰሚ መማክርት ጉባኤ ውይይት ላይ ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። የቢሮ ጽህፈት ቤት ኃላፊ አቶ አዳነ ሱሴ በበኩላቸው የሚሰጡ አገልግሎት የጥራት ደረጃን በማሳደግ ገቢን በፍትሃዊነት መሰብሰብ እንደሚገባም ገልጸዋል። የከተማዋ የልማት ትኩረትን ነጥቦች ግንዛቤ ውስጥ በማስገባት ተገልጋዮችን ካለምንም እንግልት አገልግሎት የሚገኝበት ምቹ ሁኔታ መፍጠር በየደረጃ ያለ አመራር ዋነኛ ኃላፊነት መሆኑን ጠቁመዋል።
ብሔራዊ ባንክ ካወጣው በተባለው መመሪያ ባንኮች ከጡረታ መዋጮ አገልግሎት ክፍያ መቀነስ አይገባቸውም ተባለ። ይህን የተናገሩት የግል ድርጅት ሰራተኞች ማህበራዊ ዋስትና የአስተዳደር የህግ ጉዳዮች ዳይሬክተር ናቸው። አቶ ግርማ ሲሳይ በኢሌሌ ሆቴል በአዋጁ ዙሪያ ከሚመለከታቸው ጋር በተደረገው ውይይት ባንኮች ከጡረታ መዋጮ አገልግሎት ክፍያ መቁረጥ እንደማይችሉ ተናግረዋል። አንዳንድ ባንኮች የጡረታ ክፍያ ለተጠቃሚዎችን ሲከፍሉ የአገልግሎት ክፍያ በሚል እንደሚቆርጡ ተናግረዋል። የአገልግሎት ክፍያ እየቆረጡ ያሉት ብሔራዊ ባንክ መመሪያ ወጥቷል በሚል እንደሆነም ጠቅሷል። በ2014 የወጣው የጡረታ አዋጅ ግን ከጡረታ መዋጮ ገንዘብ ላይ ቀንሶ ለአገልግሎት ክፍያ ለገንዘብ ማስተላለፍ ተብሎ መጠቀም እንደማይቻል ይደነግጋል ተብሏል። ብሔራዊ ባንክ አወጣው የተባለው መመሪያ ከአዋጁ በላይ ሊሆን ስለማይችል ባንኮች ከጡረታ መዋጮ የአገልግሎት ክፍያ መቀነስ አይገባቸውም ሲሉ የአስተዳደር የህግ ጉዳዮች ዳይሬክተር ተናግረዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በጡረታ አዋጁ ዙሪያ ከሚመለከታቸው ጋር በኢሊሊ ሆቴል ውይይት አካሂዷል። የኢትዮጵያ ከፍተኛ የፌዴራልና የክልል የስራ ኃላፊዎችን ያካተተ ልዑክ በሶማሌላንድ የሚገኘውን የበርበራ ወደብና የበርበራ ነጻ የንግድ ቀጠናን መጎብኘታቸውን ባለስልጣናቱ አስታወቁ። ጉብኝቱ በሁለቱ ወገኖች መካከል ያለውን የንግድ የኢንቨስትመንትና ኢኮኖሚ ትብብርን ለማጠናከር ያለመ መሆኑን ሆርን ዴቨሎፕመንት ዘግቧል። ልዑኩ በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒ ለሚ የሚመራ ሲሆን የሶማሌ ክልል ኢንቨስትመንት፣ የትራንስፖርት፣ የንግድ ዘርፍ ምክትል ሚኒስትሮችና የሶማሌ፣ የትግራይ፣ የኦሮሚያ፣ የአማራ እንዲሁም የቤንሻንጉል ጉሙዝ ክልል የንግድ ምክር ቤት ፕሬዝዳንቶችን ያካተተ ነው ተብሏል። ልዑኩ ሰኞ ዕለት በበርበራ ወደብ ባደረጉት ጉብኝት የወደብ አገልግሎትን ጨምሮ የጉምሩክ አሰራር እንዲሁም ቁልፍ የትራንስፖርትና የሎጂስቲክስ መሰረተ ልማቶችን ተመላክቷል። የሶማሌላንድ የፋይናንስና ኢኮኖሚ ልማት ሚኒስቴር ዋና ዳይሬክተር መሐመድ ሐሰን የወደብ አገልግሎትና የንግድ እንቅስቃሴን ለማቀላጠፍ የተደረጉ ማሻሻያዎችን ለልዑኩ አስረድተዋል። ሚኒስቴሩ አክለውም የበርበራ ወደብና ነጻ የንግድ ቀጠናውን ቀጠናዊ የንግድ ትስስርን ለማሳደግ ያላቸውን ሚናም አብራርተዋል። ወደቡን የሚያስተዳድረው የዲፒ ወርልድ ኃላፊዎች በበኩላቸው የወደቡን የስራ አቅም ለማሳደግ ቀጠናዊ ትብብርን ለማጠናከር እየተከናወኑ ያሉ የማስፋፊያ ፕሮጀክቶች ለልዑኩ አስረድተዋል። በተጨማሪም በርበራን በአፍሪካ ቀንድ ተወዳዳሪ የሎጂስቲክስ ማዕከል ለማድረግ የታለሙ ስራዎችን አጽንኦት ሰጥተው አብራርተዋል። የልዑኩ አባላት ጉብኝት በርበራ ወደብ አልባ ለሆነችው ኢትዮጵያ ለገቢና ወጪ ንግድ አማራጭ ኮሪደር በመሆን ያላትን ወሳኝ ሚና የሚያጎላ መሆኑን ገልጸዋል። ይህም ሰፊውን ቀጠናዊ የኢኮኖሚ ውህደት ለመደገፍ ትልቅ አስተዋጽኦ እንዳለው ዘገባው አመላክቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።